አላጠፋሁም፣ ግን እኔ እረፍት ፈለኩኝ። በቃ በጣም ራሴን ማረጋጋት ፈለኩኝ። ለራሴ ሰላም መስጠት ፈልጌ። እሺ እኔ አሁን ደህና መሆን ይመስልሻል? አይም እንደዚህ ያደርግሽ በማርያም ስልህ በቃ እኔ አጠገብህ ሆኜ ከማስቀይምህ ቢያንስ ከነገሮች መረጋጋት ፈልጌ ነው። እኔ እኮ አሁን ታስቀይምኛለሽ ብዬሻለሁ አላልኩኝ። እሺ እኔ አሁን የሄድነው ለይቅርታ አይደለ? እና ለይቅርታ ሄደን እኔ ምን አድርጌሻለሁ? ምንም አላረከኝም፣ ግን በቃ ተናደድኩኝ። ታውቃለህ፣ በጣም ስሜታዊ ሆንኩኝ። እንደዚህ አይነት ነገር አይደረግም። ገባህ? ይሆናል ቢያንስ ልክ ነሽ። እኔ እኮ ሰውን ማማከር ነበረበት። እኔ እኮ ልጁ ልክ አድርጓል አላልኩሽም? እኔ ልክ እንዳላረገ እኮ 100% እኔ ተናግሬያለሁ እኮ። የፈለገ የኛን ጽናት ሊያሳይ ቢሞክር የፈለገ ምንም ቢያደርግ ልክ አላረገም እኮ። ገብቶሻል? እኔ ደግሞ ይቅርታ ጠይቂው ምናምን ስላልኩሽ ደብሮሽ ነው? አዎ፣ ምክንያቱም ከአንዴም ሁለቴ ሶስቴ ይቅርታ ጠይቀዋል። እየተረዳኸኝ አይደለም። ገባህ? እኔ አንደኛ ያደረኩት ነገር በቃ የሰራሁት ስህተት ምንድነው? በሰዓቱ ለሞራሉ ብዬ ወይም ጓደኞቹ ፊትን ላለማሳፈር ብዬ ቀለበቱን መቀበሌ ነው። በቃ እሱ እኮ ገባህ? ይሄን ያክል እኮ ስለ አስሬላታለሁ ምናምን ብሎ የሚያስወራ ነገር አይደለም። እኔ ከሰማሁት አንፃር እኔ ልክ አይደለሁም። አንቺ መናገርሽ አንተ ልክ ነህ፣ ግን እየተረዳኸኝ አልነበረም። ይሄን ያክል እሱ ማን ስለሆነ 3 4 5 ይቅርታ መጠየቅ ገባ? እኔ እኮ በጣም ያናደደኝ ደግሞ እሱ ነው። እና ደግሞ እንደቀላል ነገር ማለት እንደው አይከብድም። እኔ ባንዴ ራሱ እንድቀበለው ፈልገህ ነው በዛ ሰዓት ይቅርታ ሲለኝ ባንዴ መቀበል የምችል ይመስልሃል? እኔ እኮ ረዳሽ ያኔ ማለት ነው በጥፍ ነው ራሱ ይለኛል። ምንም አላልከኝም፣ ግን በሰዓቱ ማለት ነው በቃ ይቅርታ መጠየቅ ካለብንም ይቅርታ ጠይቀን በሰላም እንፈታዋለን። እኔ ከሱ ጋር ብዙ ያልጨረስኩት ነገር አለ። እንዲህ በቀላሉ አልፋተውም። የኔን ህይወት እንዳመሰቃቀለ ካንተ ጋር ያለያየኝ እንደሞከረ አስበው። ተመሰቃቀለሽ እኛ ስንት ነገር አልፈናል። ምንም ይሁን እኔ ዝም አልለውም። እውነት ስነግርህ በቃ ዝም አልለውም። እሺ አሁንም ብናገርሽ ታኮርፊኛለሽ ማለት ነው። ለዚህ ነው ያኮርፍሽ። በሱ ዙሪያ ከተናገርከኝ አኮርፋለሁ። ምክንያቱም በቃ ለኔ አስቦ ሊሆን ይችላል፣ አንተም አስቦ ሊሆን ይችላል። ቢያንስ ወይ ፍፄን ወይ የሆናቸውን ማማከር ነበረበት። ድንገት መጥቶ የሰው ህይወት እንደማመሰቃቀል ይቅርታ ቀላል አይደለም። ገባ? እኔ በቀላሉ ዝም አልለውም። እውነት ለመናገር እኔ አሁን በዓል ስለሆነ አንተንም ማስቀየም ስላልፈለኩኝ ነው አንድም ትቼህ የመጣሁትኝ እና ትመጣለህ ብዬ ነው። በቃ በሰዓቱ ከነገሮች እኔ ታውቃለህ፣ በባህሪ የሆነ ሲደብረኝ ወይ ሲከፋኝ ከነገሮች መሸሽ ነው ደስ የሚለኝ። በቃ ራቅ ብዬ ወይ ዝም ማለት ስለማልችል ማለት ነው። እሺ እንደዚህ አይነት ነገር እኔ አድርገው ቢሆን አሁን አንቺን ምን አይነት ሙድ ውስጥ ይደብረኛል። አውቃለሁ እንደሚደብረኝ። እንደዛ ካወቅሽ እኔ አይደብረኝም፣ አይሰማኝም። በቃ ስላስደበርኩ ይቅርታ እንደዛ ማድረግ አልነበረብኝም። ግን በቃ ተረዳኝ። እኔ በባህሪ የሆነ ነገር ሲያስከፋኝ ከዛ ነገር መሸሽ ነው በቃ ባህሪ ነው። መሸሽ ነው የምወደው እና በዓልም ስለሆነ እኔ በቃ አንተም ከቤተሰቦች ጋር በሰላም አሳልፍ፣ እኔም በቃ ከቤተሰቦቼ ጋር በሰላም ላሳልፍ። እኔ በጣም ነው ረፍት የፈለኩት። ግን እኔ ፋሲልን እንዲህ በቀላሉ ዝም አልለውም። በቀላሉ አልፋታውም። እውነት ስነግርህ ገባ? የኔ ህይወት ነው ያመሰቃቀለው።